እርሶ ይህንን ዘገባ እየተከታተሉ ያሉ አሜሪካና የእስራኤል ከኢራን ጋር የገቡበት ጦርነት ሕይወቴ ላይ ተጽዕኖ ያሳድራል ብለው አስበው ያውቃሉ? ግጭቱስ ኪሴን ይገጨዋል፣ የባንክ አካውንቴን ይዳብሰዋል ብለው ሳስበዋል? ነገሩ የጊዜ ጉዳይ ነው። ወይ በቅርቡ አሊያም ዘግይቶ የጦርነቱ ውጤት ደጆ ድረስ መድረሱ አይቀርም። እያስፈራረውት አይደለም። ይህ የጦርነት የዓለማችን ትልቁ የነዳጅ መስመር በሆነው ሆርሙዝ ላይ የሚደረግ ጦርነት ነው። ሆርሙዝ የግጭቱ አስኳል ነው። ይህን ጠባብ የውሃ ኮሪደር የተቆጣጠረ የጦርነቱን ውጤት ይወስናል። በየቀኑ ከ20 ሚሊዮን በርሜል በላይ ድፍድፍ ዘይት በዚህ ሰርጥ በኩል ያልፋል። ይህ ማለት በዓለም ላይ በባህር ከሚጓጓዘው ዘይት ውስጥ 1/4 ወይም 25 በመቶ በዚህ ጠባብ መስመር ይተላለፋል። ይህም መስመር መዝጋት ማለት በዓለም ላይ ባሉ የነዳጅ ማደያዎች ላይ መፍረድ ነው። ይህ ብቻ አይደለም፣ የዓለም የማዳበሪያ ዘርፍም አደጋ ላይ ነው። እስራኤል የፖታሽ፣ ኢራን ለዩሪያ ማዳበሪያ የሚያገለግለውን የተፈጥሮ ጋዝ አምራች ናት። ጦርነቱ ከተፋፋመና በሩሲያና በዩክሬን ጦርነት አደጋ ላይ የወደቀው የዓለማችን የማዳበሪያ አቅርቦት የበለጠ አደጋ ላይ ይወድቃል። እናም ይህ ጦርነት በምግብ ጠረጴዛውና በገበታው ላይ የሚደረግ ጦርነት ነው። ነገሩ ከሯል። ቴህራን፣ ቴልአቪቭና ዋሽንግተን የጥፋት አዝራሩ ላይ እጃቸውን አሳርፈዋል። እርግጥ ዛሬ የምናየው ጦርነት የቀድሞ አይነት አይደለም። ይህ የቴክኖሎጂ የስትራቴጂና የኢኮኖሚ ቁማር ነው። ግጭቱ የጦር መሳሪያ ቴክኖሎጂ ግብግብ ነው። የሀገራቱ የጦር አውድማ ወደ ሳይንሳዊ ልብወለድነት ወደሚታወቀው ዓለም ተቀይሯል። እስራኤል በቅርቡ ይፋ ታደርገዋለች ተብሎ በሚጠበቀው አይረን ቢም እና በኢራኑ ሃይፐርሶኒክ የሚደረግ የጦር ግብግብ ነው። እስራኤል አይረን ዶም በተባለው የሚሳኤል መከላከያ ሚሳኤሎችን ለማክሸፍ በሺ የሚቆጠሩ ዶላርን ከማውጣት አሁን $2 የኤሌክትሪክ ወጪ ብረት የሚያቀል ቴክኖሎጂን ገቢር ለማድረግ መቃረቧ ጦርነቱ ቴክኖሎጂ መር መሆኑን ያሳያል። በሌላ በኩል ኢራን የድምፅ ፍጥነትን በ5 እጥፍ የሚበልጡ ሃይፐርሶኒክ ሚሳኤሎችንና ርካሽ ግን አውዳሚ የሆኑ ድሮኖችን እያሰማራች ነው። አሜሪካና እስራኤል የጠላት ኢላማዎችን ለመለየትና ለመምታት ሙሉ በሙሉ በኤአይ የሚመሩ ስልቶችን እየተጠቀሙ ናቸው። በእስራኤል በኩል የኦክቶፐስ የጦር ስልትን እየተገበረችው ነው። ኦክቶፐስ የአሳ ዝርያ ነው፣ ብዙ እጆች ያሉት አሳ። እስራኤል በጦር አዋቂዎች ዘንድ የኦክቶፐስ ዶክትሪን እየተባለ የሚጠራውን የጦር ስልት በመጠቀም እንደ ሂዝቦላ፣ ሁቲና ሐማስ ያሉ ቡድኖችን ከመምታት ተሻግራ በቀጥታ ጭንቅላቷ ቴህራን ላይ ደርሳለች። ጦርነቱ ከኦክቶፐሱ እጆች ወደ ኦክቶፐሱ ራስ የተደረገ ሽግግር ነው። አሜሪካ በበኩሏ አድማሷን ተሻግራ በመቶዎች የሚቆጠሩ ድሮኖችንና ስውር ቦምብ ጣይ አውሮፕላኖችን ስቲልዝ ቦምበርስ በመጠቀም ጥቃት እየፈጸመች ነው። የአሜሪካና የእስራኤል ዓላማ የስርዓት ለውጥ ሲሆን የኢራን ደግሞ የ1978-79ን እስላማዊ አብዮትን የመጠበቅ ግብ ነው። እናም ኢራን ጦርነቱ ቀጠናዊ መልክ እንዲይዝ በማድረግ አሲሜትሪክ ዋርፌር ወይም ባልተመጣጠነ ኃይል የማጥቃት ስልቷን በመጠቀም የባህር መስመሮችን በመያዝ ዓለምን እያስጨነቀች ነው። እናም ይህ ጦርነት ከደጆ ርቆ በመካከለኛው ምስራቅ በረሃማ ስፍራዎች ውስጥ ብቻ የሚካሄድ አይደለም። ጦርነቱ በርሶ የባንክ አካውንት ላይ የሚደረግ ጦርነት ነው። ከነዳጅ ዋጋ መጨመር ጋር ተይዞ በህንድ በአውሮፓና በአሜሪካ የምግብና የሸቀጦች ዋጋ ሰማይ ነክቷል። በባህር ላይ የሚጓዙ ንብረቶች መድን ኢንሹራንስ ዋጋቸው በ10 እጥፍ መጨመሩ ዓለም አቀፍ ንግድ ላይ አደጋ ተጋርጦበታል። ጦርነቱ ቀጠናውን እያካለለ ነው። የአሜሪካ ጦር ሰፈሮች ያሉባቸው ሀገራት የኢራን የጥቃት ኢላማ ሆኗል። የመንና ሊባኖስም የጦሩ አውድማ ሆኗል። ሂዝቦላና ሁቲዎች የጦርነቱን ግንባር ቀዳሚ ተሳታፊ ናቸው። ሳውዲ አረቢያ፣ ዩናይትድ አረብ ኤምሬትስ፣ ኩዌት፣ ኳታር፣ ቱርክዬና ኦማን በተጠንቀቅ ላይ ናቸው። ጠቅላይ ሚኒስትር አብይ ቀውሱ በሀገር ውስጥ የነዳጅ አቅርቦት ላይ ሊፈጥር የሚችለውን እክል አስመልክተው የጥንቃቄ መልእክትን አስተላልፏል። ጤና ይስጥልኝ። ይህ ኢትዮ መልሕቅ ነው። መልሕቃችን የአሜሪካ፣ እስራኤል፣ የኢራን ጦርነት በዓለም ኢኮኖሚ ላይ ምን አይነት ተጽዕኖን ያሳድራል? ቴክኖሎጂ የቀየረውን አውደ ውጊያና ጦርነቱ በአፍሪካ ቀንድ በተለይም በኢትዮጵያ ላይ ምን አይነት ጫና ይኖረዋል የሚለውን እየተመለከትን አብረናችሁን ቆያለን። አብራችሁን ቆዩ።
ጠቅላይ ሚኒስትር አብይ አህመድ ግጭቱን በተመለከተ ለኢትዮጵያ ሕዝብ ማሳሰቢያ ሰጥቷል። ጠቅላይ ሚኒስትሩ በመልእክታቸው በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት ተቸግረዋል ብሏል። በመሆኑም ችግሩ ተፈቶ ወደ መደበኛ የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል። በመሆኑም የነዳጅ አከፋፋዮች ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት ሁላችንም በኃላፊነት ስሜት እንድንጠቀም ለማሳሰብ እወዳለሁ የማለታቸው ነገር ግጭቱ በቀጣይ የዜጎችን ኪስና የባንክ አካውንት ድረስ እጁን እንደሚሰድ ያስረግጣል። በዓለም ላይ በባህር ከሚጓጓዘው ነዳጅ ውስጥ 1/4 ወይንም 25 በመቶ በሆርሙዝ ሰርጥ ይንሸራሸራል። የዚህ መስመር መዘጋት በዓለም የነዳጅ ገበያ ላይ ቀውስ ማዋለድ ነው። ሆርሙዝ የነዳጅ መሸጋገሪያ ብቻ አይደለም። ለኤሌክትሪክ ኃይልና ለፋብሪካዎች ወሳኝ የሆነውን ፈሳሽ የተፈጥሮ ጋዝ ኤልኤንጂ በብዛት የሚጓጓዘው በዚህ በኩል ነው። የዓለም 20 በመቶ የጋዝ ፍላጎት በዚህ ሰርጥ ላይ የተንጠለጠለ ነው። በተለይ እንደ ኳታር ያሉ ግዙፍ ላኪዎች አማራጭ የላቸውም። በሆርሙዝ ያለ የእስያን ጥገኝነት ካሰላ ነው የግጭቱን የቀውስ አድማስ ይለጥጠዋል። በዚህ ሰርጥ በኩል ከሚያልፈው ነዳጅ 80 በመቶ የሚሄደው ወደ እስያ ነው። ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያ የእነዚህ ሀገራት ፋብሪካዎች እንዲሰሩና ኢኮኖሚያቸው እንዲራመድ የሆርሙዝ ሰርጥ ሰላም መሆን አለበት። ሰርጡ ላይ የምትፈጠር ጥቂት ጩኸት ዴሊ ወይም ቤጂንግ ላይ ወደ ከፍተኛ ረብሻ ይቀየራል። ቲም ማርሻል በፕሪዝነርስ ኦፍ ጂኦግራፊ መጽሐፉ ዓለም በቴክኖሎጂ ብትረቅም የጂኦግራፊ እስረኛ የመልክዓ ምድር ግዞተኛ ናት ይላል። ፕላኔታችን በቴክኖሎጂ መላቋ ከመልክዓ ምድር እግረ ሙቅ ሊያላቅቃት አልቻለም። የባህር መተላለፊያዎች የሀገራት ዕጣ ፈንታን እየወሰኑ ነው። የኢራን ጉልበት ጂኦግራፊ ነው። ሆርሙዝ ላይ ያላት የበላይነት የዓለም የኢነርጂ ካርታ ላይ ብርቱ ተፋላሚ ያደርጓታል። ከህንድ ውቅያኖስ ወደ ቀይ ባህር መሸጋገሪያ ላይ ያሉት ሁቲዎች የቀይ ባህር ቀጠና የኢራን አጋር ናቸው። ኢራን በሆርሙዝና በኤደን መሰየሟ ጂኦግራፊን የመከላከያ ጋሻ የማጥቂያ ጦር አድርጓለች። ጦርነቱ በጂኦግራፊና በጦር ቴክኖሎጂ መካከል የሚደረግ ፍትጊያ ነው። እስራኤልና አሜሪካ የኢራንን የጂኦግራፊ የበላይነት በጦር ቴክኖሎጂ ብልጫ ክሰውታል። የመጀመሪያ የአየር ብልጫ ነው። እስራኤል የያዘቻቸው F-35 ተዋጊ ጄቶች የቴክኖሎጂ ቁንጮ ናቸው። እነዚህ ጄቶች የኢራንን የራዳር መከላከያ ሰብረው መግባት ብቻ ሳይሆን ሳይታዩ መረጃዎችን ሰብስበው ይወጣሉ። ኢራን የራሷን የሰማይ ክልል መጠበቅ ያልቻለችው በጄቶች እጥረት ብቻ አይደለም። የጠላት ጄት ማየት የሚችል ቴክኖሎጂ ስለሌላት ነው። ራዳሩ ባዶ ሰማይ እያሳየ ቦምቡ ግን መሬት ላይ ይፈነዳል። ይህ ስውርነት ስቲልዝ በጦርነቱ ውስጥ ትልቅ ብልጫ ሆኖ ታይቷል። ሁለተኛው የኤሌክትሮኒክስ ውጊያ ኤሌክትሮኒክ ዋርፌር ነው። ይህ በአይን የማይታይ ነገር ግን እጅግ አውዳሚ የሆነው የጦርነት ዘርፍ ነው። አሜሪካና እስራኤል የኢራንን የመገናኛ ዘዴዎችና የሚሳኤል መቆጣጠሪያዎችን ጃም የማድረግ አቅማቸውን አሳይቷል። የኢራን ድሮኖች ኢላማቸውን ሳያገኙ እንዲወድቁ ተደርጓል። የጂፒኤስ ምልክቶች እንዲዘበራረቁ በማድረግ የሚሳኤሎችን አቅጣጫ ማስቀየርም ተችሏል። ሶስተኛው ባለብዙ እርከን መከላከያ ደመልቲ ሌየርድ ሺልድ ነው። አይረንዶም በቅርቡ በመቶዎች የሚቆጠሩ ሚሳኤሎች ተተኩሰው 90 በመቶውን አምክኗል። የሚያሳየው የሰው ሰራሽ አስተውሎት AI እና የራዳር ስርዓቱ ምን ያክል እንደረቀቀ ነው። የአይረን ቢም ወደ ትግበራ መግባት በአነስተኛ ወጪ ከፍተኛ የመከላከል አቅምን መገንባት ያስችላል። በኢራን በኩል የአሜሪካና የእስራኤልን ቴክኖሎጂ በድሮንና በሚሳኤል የመመከት ስትራቴጂን ትከተላለች። ኢራን የባለ ብዙ ቢሊዮን ዶላር አየር ኃይል የላትም። ነገር ግን የድሮን ሀያል ሀገር ለመሆን በክታለች። በተለይ የሻሄድ 136 ድሮኖችን በዩክሬን ምድርም ሆነ በመካከለኛው ምስራቅ የጦርነት ግብግቡ ጨዋታ ቀያሪ ቴክኖሎጂዎች ሆኖ ታይቷል። ኢራን በድሮኖች መንጋ በመዋጋት የእስራኤል ራዳሮችን የመከላከል አቅም በመፈታተን የመከላከል አቅምን የማዳከም ስራ ሰርታለች። የኢራን ጥንካሬ ድሮኖቿና ሚሳኤሎቿ ናቸው። በአነስተኛ ወጪ የሚሰሩት ሚሳኤሎችና ድሮኖች ለመከላከል ከፍተኛ
ከፍተኛ ወጪን ይጠይቃል። አሜሪካና እስራኤል የቴህራን የድሮንና የሚሳኤል መንጋዎችን ለመከላከል የሚያወጡት ወጪ ኢራን ጦር መሳሪያዎችን ለመስራት ካወጣቸው ወጪ በብዙ እጥፍ ይበልጣል። የኢራን ስትራቴጂ በአሜሪካና እስራኤል ላይ የጦርነት ወጪን በማናርና ቀውሱን ቀጠናዊ መልክ እንዲይዝ በማድረግ ራሷን ለመከላከል ስትጥር አሜሪካና እስራኤል በቴህራን የስርዓት ለውጥ እንዲመጣ እየሰሩ ነው። ከዚህ ባሻገር ተንታኞች ይህ ጦርነት በአፍሪካ ቀንድ ላይ ምን አይነት ተጽዕኖ ይኖረዋል? ኢትዮጵያስ የጦርነቱን ክፉን አምልጣ ግጭቱ የሚፈጥረውን እድሎች እንዴት ትጠቀም የሚለውን እያሰሉ ናቸው። አስከትለን እንመልከተው። ጂኦግራፊ እድል ብቻ አይደለም፣ ስልጣን ጭምር ነው። በዓለም አቀፍ ንግድ ውስጥ ስትራቴጂያዊ ቦታዎችን የሚቆጣጠሩ አካላት ዓለምን የማንቀጥቀጥ አቅም አላቸው። ዛሬ የምናየው ይህንኑ የጂኦግራፊ አስገባሪነት ነው። እርግጥ ወሳኝነት በዘመናዊ ዓለም ውስጥ ጎልቶ ይታያል። ነገር ግን እርስ በርሱ በተሳሰረ ዓለም ውስጥ የሌላ ሀገር ጂኦግራፊ የኢትዮጵያ ችግር የመሆን እድሉ ሰፊ ነው። የሆርሙዝ ሰርጥ ከኢትዮጵያ በሺዎች የሚቆጠሩ ኪሎ ሜትሮች ይርቃል። ነገር ግን እዚያ የሚንቀሳቀስ እሳት አፍሪካ ቀንድ ላይ ጭሱ ይታያል። የሆርሙዝ ቀውስ በኢትዮጵያ ላይ የተጽዕኖ በትር ያሳርፋል። አሁን ጥያቄው በትሩ እንደ ኢትዮጵያ ነዳጅ አምራች ያልሆኑ ሀገራት የተጽዕኖ በትሩን ለማለዘብ ስትራቴጂ ነድፎ እንዴት ይስሩ የሚለው ነው። የዚህ ግጭት መነሻ ምክንያት ጠቅላይ ሚኒስትር አብይ ኢትዮጵያ በዓለም የኃይል ሚዛን ጨዋታ ውስጥ ተገዳዳሪ ሆና ለመውጣት በኢነርጂ በቴክኖሎጂ መር ዘመናዊ የጦር ግንባታና የባህር መሸጋገሪያ በተለይ ቀይ ባህር ላይ መሰየም ያለውን ፋይዳ ላይ የያዙት አቋም ትክክለኛነት ማሳያ ነው። ኢትዮጵያ የኢነርጂ አማራጮቿን ለማስፋት እየሰራች ነው። ከታዳሽ ኃይሎች እስከ ኒውክሌር ኃይል ለማምረት የሚደረገው ትግል በዓለም የኢነርጂ ካርታ ላይ ስሟን ለመጻፍ የሚደረግ ሩጫ ነው። ይህ ሀገሪቱን የኤሌክትሪክ አቅም ከዚህ ቀደም ከነበረው 100% በማሳደግ ዛሬ የ10,000 ሜጋዋት የኃይል አምራች ሀገር ሆናለች። ዛሬ ኢትዮጵያ በአፍሪካ ግዙፍ የሆነውን የህዳሴ ግድብ በመገንባት በኤሌክትሪክ ኃይል ራሷን ችላለች። ነገር ግን ሀገሪቱ አሁንም ለትራንስፖርት ለግብርናና ለኢንዱስትሪ ግብዓቶቿ ከፍተኛ ነዳጅ ከውጭ ታስገባለች። አብዛኛው የሚመጣው ከባህረ ሰላጤው ሀገራት ነው። መተላለፊያው የዓለምን የነዳጅ ንግድ 20 በመቶ የሚያስተናግደው የሆርሙዝ ሰርጥ ነው። ከዚህ ቀደም የሆርሙዝ ሰርጥ ሊዘጋ ይችላል የሚለው ስጋት መጀመሪያ ላይ በፋርስ ባህረ ሰላጤ ዙሪያ ብቻ የተወሰነ ቀውስ ይመስል ነበር። በኢራንና በኦማን መካከል የሚገኘውና ከዓለም የነዳጅ ንግድ 1/5 የሚተላለፍበት ይህ ጠባብ የባህር መስመር ለረጅም ጊዜ የመካከለኛው ምስራቅ ጂኦፖለቲካዊ ውጥረቶች መለኪያ ሆኖ አገልግሏል። ይሁን እንጂ እንደ ኢትዮጵያ ላለ የባህር በር አልባ ሀገር የሆርሙዝ መዘጋት የሩቅ ጂኦፖለቲካዊ ፍጥጫ ብቻ ሳይሆን ጥልቅ ኢኮኖሚያዊ ጫናን ይፈጥራል። ሀገሪቱ በጂኦግራፊያዊ አቀማመጥ ከባህረ ሰላጤው ብትርቅም የኢኮኖሚ የህይወት መስመሮቿ ከዓለም አቀፍ የባህር ላይ የኢነርጂ መስመሮች ጋር በጥብቅ የተቆራኙ ናቸው። በኢራን በአሜሪካና በእስራኤል መካከል እየተባባሰ ባለው ፍጥጫ ሳቢያ በሆርሙዝ ሰርጥ በኩል የሚደረገው የንግድ እንቅስቃሴ መስተጓጎል ከባህረ ሰላጤው ባሻገር ከፍተኛ ተጽዕኖ ይፈጥራል። በኢንዱስትሪ መስፋፋትና በመሰረተ ልማት ግንባታ ላይ የተመሰረተው የኢትዮጵያ ትልቅ የልማት ጉዞ አሁንም ሀገሪቱ ስትራቴጂያዊ ቁጥጥር በሌላት የባህር መስመሮች ላይ በሚጓጓዙ ነዳጅ ላይ ጥገኛ ነው። የሆርሙዝ ሰርጥ በዓለም ኢኮኖሚ ውስጥ እጅግ ስትራቴጂያዊ ከሆኑ የባህር መስመሮች አንዱ ነው። ሰርጡ 33 ኪሎ ሜትር ስፋት ቢኖረውም 20 በመቶ የሚሆነው የዓለም የነዳጅ ፍጆታና 1/3 የሚሆነው የባህር ላይ የነዳጅ ንግድን ያስተላልፋል። ሳውዲ አረቢያ፣ ኢራቅ፣ ኩዌት፣ ኳታርና የተባበሩት አረብ ኤምሬትስን ጨምሮ ዋና ዋና ላኪዎች ነዳጃቸውን የሚያጓጉዙት በዚህ መስመር ነው። ይሁን እንጂ ተጽዕኖ ከነዳጅ ገበያ ባለፈ ይዘልቃል። የዓለም ኢኮኖሚ በባህር ላይ ሎጂስቲክስ መረቦች አማካኝነት በጥብቅ የተቆራኘ በመሆኑ በባህረ ሰላጤ የሚፈጠር መስተጓጎል እንደ ማዳበሪያ፣ የምግብ ምርቶች፣ የኢንዱስትሪ ግብዓቶችና የባህር ላይ ኢንሹራንስ ወጪዎች ባሉ የንግድ ሰንሰለቶች ላይ ሁሉ ተጽዕኖን ያሳድራል። ኢትዮጵያ በታዳሽ የኤሌክትሪክ ኃይል ማመንጫ ረገድ አስደናቂ ምርታን ብታሳይም አሁንም በከፍተኛ ሁኔታ በነዳጅ ምርቶች ላይ ጥገኛ ነች። ናፍጣ፣ ቤንዚን፣ የአውሮፕላን ነዳጅና የፈሳሽ ጋዝ የትራንስፖርት መረቦችን፣ የግብርና ሜካናይዜሽን እና የኢንዱስትሪ ምርትን ለመንቀሳቀስ ወሳኝ ናቸው። ኢትዮጵያ የምትጠቀመውን የነዳጅ ምርት በሙሉ ከውጭ የምታስገባ ሲሆን ከፍተኛ ድርሻ የሚወጣው ከባህረ ሰላጤው ሀገራት ነው። እነዚህ ጭነቶች አብዛኛውን ጊዜ የባህረ ሰላጤውን የኤክስፖርት
ተርሚናሎች ከኢትዮጵያ ዋና የባህር በር ከሆነው ከጅቡቲ ወደብ ጋር በሚያገናኙ የባህር መስመሮች ይጓጓዛሉ። የሆርሙዝ መስተጓጎል ፈጣኑ ተጽዕኖ በዓለም አቀፍ የነዳጅ ዋጋ ላይ የሚታይ አለመረጋጋት ነው። ለኢትዮጵያ ውጤቱ አፋጣኝ ይሆናል። የነዳጅ ግዢ ቀድሞውኑም የሀገሪቱን የውጭ ምንዛሬ ወጪ ከፍተኛ ድርሻ ይዛል። ስለዚህ የነዳጅ ዋጋ መጨመር የንግድ ጉድለቱን ከማስፋቱም በላይ በኢትዮጵያ የውጭ ምንዛሬ ክምችት ላይ ያለውን ጫና ያጠናክረዋል። ከዋጋ ንረት ባለፈ የሆርሙዝ ሰርጥ መዘጋት ዓለም አቀፍ የመርከብ መስመሮችን ያዛባል። ከ90 በመቶ በላይ የኢትዮጵያ ንግድ የሚያስተናግደው በጅቡቲ ወደብ በኩል የሚደረገው አቅርቦት በቀጥታ ይነካል። የጅቡቲ የነዳጅ ተርሚናሎች ከባህረ ሰላጤው የአቅርቦት ሰንሰለት ጋር በጥብቅ የተቆራኙ በመሆናቸው እዚህ የሚፈጠር ችግር በኢትዮጵያ የአቅርቦት እጥረትን ያስከትላል። የባህር ላይ ኢንሹራንስ ወጪም በከፍተኛ ሁኔታ ይጨምራል። ይህም በመጨረሻም እንደ ኢትዮጵያ ባሉ የነዳጅ አስመጪ ሀገራት ላይ ተጨማሪ ወጪን ይጭናል። ሌላው ትልቅ ጉዳይ በቀይ ባህርና በባብል አልመንደብ መሸጋገሪያ ላይ የሚኖረው ጂኦፖለቲካ ተጽዕኖ ነው። ቀይ ባህር ከሁለተኛ ደረጃ የጂኦፖለቲካ ትግል መድረክነት ተቀይሮ የባህር ላይ ውጊያና ዋና መድረክ እየሆነ መጥቷል። እንደ ሁቲ ያሉ መንግስት ያልሆኑ ተዋናዮች በሚሳኤል በድሮንና በባህር ላይ ፈንጂዎች የዓለም ንግድን የማስተጓጎል አቅም እንዳላቸው አሳይቷል። ኢትዮጵያ የጂኦግራፊ እስረኛ አትሆንም የሚለው የጠቅላይ ሚኒስትር አብይ ጥሪ ዓለም የጂኦግራፊ በላይነትን ለማግኘት ምን ያክል ፍልሚያ ውስጥ እንደገባ ሲታይ ነው። ይህ የጂኦግራፊ ፍልሚያ ያሸነፈ በዓለም የኃይል አሰላለፍ ላይ አሸናፊ ሆኖ መውጣት ይችላል። ሆርሙዝን ለመቆጣጠር የሚደረግ ግብግብ የጂኦግራፊን የበላይነት ለመቆጣጠር የሚደረግ ግብግብ ነው። የቦታ ስልጣንን መቆጣጠር አዲስ ተጽዕኖ ፈጥሯል። ይህም ስትራቴጂያዊ ጂኦግራፊን የሚቆጣጠር አካል በዓለም ንግድ ላይ ያልተመጣጠነ ጫና የመፍጠር አቅም ነው። ሁቲዎች ከኢራን ስትራቴጂ ጋር ይበልጥ ከተሰለፉ ባብል አልመንደብ ሁለተኛው የተዘጋ መስመር ሊሆን ይችላል። የባህር ንግዷ በአብዛኛው በጅቡቲ አዲስ አበባ ኮሪደር በኩል የሚከናወነው ኢትዮጵያ የከባድ ስትራቴጂያዊ ተጋላጭነት ነው። በመሆኑ ኢትዮጵያ ምን ታደርግ? ተንታኞች ቀውሶች ብዙ ጊዜ ስትራቴጂ አቅጣጫን ለማስተካከል እድልን ይፈጥራሉ ይላሉ። የኢትዮጵያ የረዥም ጊዜ ኤነርጂ ስትራቴጂ በታዳሽ የኤሌክትሪክ ኃይል ማመንጫ ላይ ትኩረት አድርጓል። ይሁን እንጂ ኤሌክትሪክ ብቻውን በትራንስፖርት በአቪዬሽንና በሎጂስቲክ ዘርፎች ነዳጅን ሊተካ አይችልም። ስለዚህ የበለጠ አጠቃላይ የሆነ የኤነርጂ ደህንነት ስትራቴጂ አማራጮችም ማየት አስፈላጊ የሚሆንበት ሰዓት አሁን ነው ይላሉ። በዚህም የኤሌክትሪክ ተንቀሳቃሽነት ኤሌክትሪክ ሞቢሊቲ ስራዎችን በተለይም የከተማ ትራንስፖርት ኤሌክትሪፊኬሽንን ማፋጠን ያስፈልጋል። የአቅርቦት መቆራረጥን ለመቋቋም ብሔራዊ የነዳጅ ማከማቻ አቅምን ማስፋት፣ የነዳጅ አስመጪው ምንጮችን ከባህረ ሰላጤው ባሻገር ማብዛት፣ ኢትዮጵያ ከበርካታ ወደቦች ጋር የሚያገናኙ ቀጠናዊ የሎጂስቲክስ ኮሪደሮችን ማጠናከር ኢትዮጵያ በመካከለኛው ምስራቅ ውስጥ የተፈጠረውን ቀውስ ለመሻገር ያስችላታል ሲሉ ተንታኞች ምክረ ሀሳባቸውን ያቀርባሉ። የተከበራችሁ የኢትዮ መልሕቅ ቤተሰቦች የዛሬው መልሕቃችን በዚህ ተጠናቋል። በቀጣይ በሌላ ክፍል እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።